መርዶ ነው መቼ ለእናንተ። እኛ ጋር ሲሆን ይሄ ደብተራ ምን ያደረገው ምናምን አንግሊካን እንደውም ሰርቪስ ዴያቸውን ሁሉ ያስቀምጣሉ። ዊኬንድ ሞርኒንግ ምን እንደሚያደርጉ፣ ቲውስዴ ላይ ምን እንደሚያደርጉ፣ ዌንስዴ ላይ ምን እንደሚያደርጉ፣ ቲውስዴ ላይ ምን እንደሚያደርጉ ሁሉ አስቀምጠዋል። ቤተክርስቲያኑ የማሰብ ነው ያለው። ዌልካም ቱ ዘ አንግሊካን ካቴድራል ኦፍ የአንግሊካን ቤተክርስቲያን የቅዱስ ዮሐንስ መጥምቅ ካቴድራል ቤተክርስቲያን በቅዱስ ዮሐንስ መጥምቅ። ምናልባት ቅል ለሆናችሁ ፕሮቴስታንቶች፣ ኦርቶዶክሳውያን ግን ልንረዳው የሚገባው የተወገዘ የትኛውን ነው? ያለ አግባብ በአንድ ግለሰብ ተዘጋጅቶ ሲጀመር ገድል በአንድ ግለሰብ እንዲዘጋጅ አይፈቀድም። በቤተክርስቲያን ባሉ ሊቃውንቶች ታይቶ ታርሞ እውቅና ሲሰጠው ብቻ ነው የሚታተሙ እና ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው የሚለው። ግን ገድለ መጥምቀ ዮሐንስ በሚል ያለ አግባብ በአንድ ግለሰብ የታተመ አድርገው አነብም ብሎናል። ሰው አነብም ብሎናል። ተጫወትባቸው። ምን ያደርጋሉ? ትቀልድባቸዋለህ፣ ትሰድባቸዋለህ፣ ስትፈልግ ገንዘብ ትበላባቸዋለህ። እንደፈልት ነገር እኛ አይመለከተንም እሱ። ዓመታት ለቤተክርስቲያናችን ክብርና ልዕልና መከራ የተቀበሉ በሰማዕትነት ላለፉና በሐዋርያዊ አገልግሎት መንፈሳዊ ፍሬ ላፈሩ እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት የ2000 ዓመተ ምህረት በዓል መታሰቢያ እንዲሆን ቅዱስ ሲኖዶስ ፈቅዷል ይላል። ስለዚህ የታተመው በቅዱስ ሲኖዶስ ፍቃድ ነው እና እዚህ ላይ በእኛ ቤተክርስቲያን ቅድስናን በተመለከተ የቤተክርስቲያን ትምህርት ምን ተከትሎ ምን ለቅዱሳን እንደሚሰራ ብዙ ሰዎች የሚያውቁ አይመስለኝም። በተለይ ሌላ ቤተ እምነቶች ያሉት ማለት ነው። የእኛ ቤተክርስቲያን ግን ይህን በተመለከተ ቁልጭ ያለ አቋም አስቀምጣለች። እዚህ ምዕራፍ 9 ላይ አይታያችሁ? ዲያቆንዬስ አይታይም ያሉ ነው። ምንድን ነው የማይታየው እንዴ? ምስሌኛ እስቲ አጥፍቼ ላብራላችሁ። ቆይ እስቲ ላብራ ተመልሼ። አሁን ሳይታያችሁ ማለት አይታይም። አሁንም እኛ እዚህ ያለ ነው እናያለን። እኛ እያለ ነው ይታያል። አሁን ቀጥሉ። እሺ። እና ክፍል 1 ላይ እዚህ ምዕራፍ 9 ዲያቆን ከመጀመሪያው እሺ። ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው መጽሐፍ ነው እና ይሄ መጽሐፍ በቅዱስ ሲኖዶስ ፈቃድ የታተመ የ2000 ዓመተ ምህረት በዓል መታሰቢያ እንዲሆን ቅዱስ ሲኖዶስ ፈቅዷል በማለት መብቱ በሕግ የተጠበቀ መሆኑን ይሄ መጽሐፍ በቅዱስ ሲኖዶስ እውቅና በቤተክርስቲያናችን እውቅና የታተመ መጽሐፍ ነው እና የቤተክርስቲያን ገድላት ድርሳናትን በተመለከተ ቅድስናንን በተመለከተ ቤተክርስቲያን እንዴት እንደምትሰጥ ባሳተመችው የቤተክርስቲያናችን አቋም ላይ ተገልጿል። በተለይ እዚህ ጋር ምዕራፍ 9 ላይ ቅድስና የሚል ክፍል 1 ላይ ምን አስቀምጧል? የባህሪ ቅድስና አለ፣ እግዚአብሔር ማለት ነው። የጸጋ ደግሞ አለ፣ የፍጡራን። አሁን እዚህ ጋር እንደሚል ተመልከቱ። የኢትዮጵያ ቤተክርስቲያን ቅዱሳን በምንልበት ጊዜ ብሔራውያን ቅዱሳንና ከውጭ ወደ ኢትዮጵያ መጥተው ያበረከቱትን ከፍተኛ መንፈሳዊ አገልግሎት ከግምት ሰው ማስገባት የኢትዮጵያ ቤተክርስቲያን ቅድስና ሰጥታ ምን እንደምታደርግ ማለት ነው። አንድን ቅዱስ ስትል ቤተክርስቲያን ቅድስናን ሰጥታ በየስማቸው ቤተክርስቲያን አንጻ ጽላት ቀርጻ ገዳም ገድማ ያበረከተቻቸውና የምታስከብራቸው ቅዱሳን በርካታዎች ሲሆኑ በዚህ ጽሑፍ አጠቃሎ መግለጽ ባይቻልም ለግንዛቤ ያህል የሀገር ውስጥና የውጭ ሀገር ቅዱሳን በማለት በሁለት አበይት ክፍሎች ከፍሎ መግለጽ ይቻላል። ምን አድርጋ? ቅድስና ሰጥታ በየስማቸው ቤተክርስቲያን አንጻ ጽላት ቀርጻ ገዳም
አስቀድማ ያበረታቻቸው ያከበረቻቸውና የምታስከብራቸው ቅዱሳንን ቤተክርስቲያን በዚህ መንገድ ታከብራቸዋለች። ጽላት ትቀርጻለች፣ ቤተክርስቲያን በስማቸው ታነጻለች፣ ገድል ይጻፍላቸዋል ማለት ነው። ይሄን በተመለከተ ሰፋ ያለ ነገር እዚህ ጋርም ታገኛላችሁ። ይሄ ገጽ 210 ላይ ነው። እዚሁ ገጽ 211 ላይ እዚህ ጋር ቅዱሳን ነገስታት አብርሃ ወአጽብሃን ያስቀምጣል። ከነጋ ደግሞ ከላይ ከፍ ብላችሁ ስትመለከቱ ምን የሚል ቃል ታገኛላችሁ? በጣም ግሩም የሆነ ንግግር ታገኛላችሁ። እንዲህ የሚል ማለት ነው የኢትዮጵያ የ2000 ዘመን ቅዱሳን ታሪክ በዚህ ጽሑፍ አምልቶና አስፍቶ መግለጽ ባይቻልም ዝርዝር ታሪኩን ይላል ለታሪክ ጸሐፊዎች በመተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ አለኝታ የሆኑትን ከፍተኛ የትምህርት ተቋማትና አበይት መምህራንን እንደዚሁም በቤተክርስቲያናችን ስም በየአረፍተ ዘመናቱ መላ ህይወታቸውን የሰው ዘር የሆነውን ሁሉ በስራና በጸሎት ለማገልገል እግዚአብሔርን በማመስገን ህይወታቸውን መስዋዕት አድርገው ያቀረቡትና እጅግ በጣም ከፍተኛ የሆነውን ገድል የፈጸሙትን ሁሉ ቤተክርስቲያናችን የጾታ ልዩነት ሳታደርግ፣ ያ ማለት ሴትም ቢሆን ወንድም ቅዱስ ከሆነ ቅዱስ ነው። ኢቭን የዕድሜ ገደብ አታደርግም። ሰማዕቱ ቅዱስ ቂርቆስ ህፃን ነው። ህፃን ስለሆነ ቅዱስ አይባልም አትልም። አረጋይ ስለሆነ ቅዱስ አይባልም አትልም። ዕድሜ አታይም፣ ጾታ አታይም። ስለዚህ የጾታ ልዩነት ሳታደርግ ይላል በገድላቸው ጽናትና በትሩፋታቸው ብዛት ብፁዕ እና ብፅዕት ቅዱስና ቅድስት ሊያሰኝ ከሚችል የብፅዕና ቅድስና ማዕረግ የደረሱ መሆናቸውን በማረጋገጥና በስማቸውን ቤተክርስቲያን እንዲታነጽ፣ ገዳም እንዲገደም፣ ደብር እንዲደበር፣ ገድልና ድርሳን እንዲጻፍላቸው፣ ወርሃዊና ዓመታዊ በዓላቸው እንዲታሰብና እንዲዘከር በማድረግ በቅዱስነት ያወቀቻቸውና ያሳወቀቻቸውን ኢትዮጵያውያንና ብሔራውያን ሙላዳቸው ብሔረ ሙላዳቸው ከኢትዮጵያ ውጭ የሆኑት ብሔረ ሙላዳቸው ማለት በመወለድ ሌላ ሀገር ዜጋ የሆኑ ለምሳሌ ቅድስት አርሴማ ኢትዮጵያዊት አይደለችም። ሰማዕቱ ቅዱስ ጊዮርጊስ ኢትዮጵያ አይደለም። የሆኑትን ቅዱሳንና የቅዱሳን ስም ዝርዝር በከፊልም ቢሆን እንደሚከተለው መግለጽ እሞክራለሁ ይላል። ስለዚህ ምን እንደምትለው ቤተክርስቲያናችን ብፁዕና ብፅዕት ቅዱስና ቅድስት ወንድና ሴት ማለት ነው አንቀጹ። ይሄን ሊያሰኝ የሚችል ስራ የሰሩ የሆናቸው ስታረጋግጥ ቤተክርስቲያን በስማቸው ምን ታደርጋለች? ቤተክርስቲያን እንዲታነጽ፣ ገዳም እንዲገደም፣ ደብር እንዲደበር፣ ገድልና ድርሳን እንዲጻፍላቸው፣ ወርሃዊ እና ዓመታዊ በዓላቸው እንዲታሰብና እንዲዘከር ታደርጋለች። ይሄ የማን አቋም ነው? ገጽ 211 ላይ የምናገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አቋም። ስለዚህ ምንም ዝም ብሎ ሮጦ እንደዚህ ነው እንደዛ ነው ብለን ምንተቸው ምን በወጨቀው ነገር እንዳልሆነ ልንረዳ ይገባል ማለት ነው። እዚህ ቤተክርስቲያናችን መስፈርት አስቀምጣለች። ብፁዕና ብፅዕት ቅዱስና ቅድስት ሊያሰኝ የሚችል ቅድስና ሲኖራቸው ቅድስና ማዕረግ መስጠት የቤተክርስቲያናችን ትምህርቷ መሆኑን ማወቅ አለብን። ይሄ መሰረታዊ ጉዳይ አወቅን ማለት ነው። አሁን የምናነሳው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ርዕሳችን ያ ስለሆነ ይሄ እንደ መግቢያና የቤተክርስቲያን ትምህርት መሆኑን እንድንረዳ ነው። እዚህ መጽሐፍ ቅዱስ ላይ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ሰፋ ያለ ሀተታ እዚህ ላይ እናገኛለን። መጽሐፍ ቅዱስ ላይ በተለይ ገድሉ መጽሐፍ ቅዱስ ላይ አለ ብንል ትክክል የምንሆነው ከዚህ የተነሳ ነው። ለምን? የመጥምቀ መለኮት የቅዱስ ዮሐንስ ዜና ህይወቱ እንዳለ መጽሐፍ ቅዱስ ላይ ስላለ ነው። ለምሳሌ እዚህ በማቴዎስ ወንጌል በምዕራፍ 14 ላይ ማቴዎስ ወንጌል ምዕራፍ 14 ቁጥር 6 ጀምረን እስከ 12 እንዲህ የሚል ቃል እናገኛለን። እንዲህ ይለናል። ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነች ይላል። ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እርሷም በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ በወጭት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለ መሐላው ከእርሱም ጋር ተቀምጠው ስላሉት ሰዎች እንዲሰጧት አዘዘ። ልኮም የዮሐንስን ራስ በወህኒ አስቆረጠው። ራሱንም በወጭት አምጥተው ለብላቴናይቱ ሰጧት። ወደ እናቷም ወሰደችው። ደቀ መዛሙርቱም ቀርበው በድኑን ወሰዱና ቀበሩት። መጥተውም ለኢየሱስ አወሩለት ይላል። ተመልከቱ። ይሄ ማን ነገር ነው? የመጥምቀ መለኮት የቅዱስ ዮሐንስ
ሰማዕትነቱ የገለጸበት ነው። አሁን ጥያቄን ጠይቅ ለፕሮቴስታንቱ ምን ያደርግልናል ብሎ ማቴዎስ አሁን እዚህ ጋ የዘገበልን? ዮሐንስ አልተሰቀለልን፣ ዮሐንስ ለዓለም ቤዛ አልሆነልን። ምን ያደርግልናል የዮሐንስ እንደዚህ ማለት? ለምን ማቴዎስ ወንጌል ላይ ለምን ዘግበልን በዚህ መንገድ? እንደው ልናውቀው ለሚገባ ጥያቄ ብንጠይቅ ማለት ብዙ ሰዎች የመዳረሻም እውቀታችን ውስን በመሆኑ ነው እንጂ ብናስተውል ኖሮ መጥምቀ መለኮት ቅዱስ ዮሐንስ የጆርዳን፣ የፈረንሳይዋ ካናዳ፣ የኢንግላንድ የነዚህ ከተሞች ፓትሮን ሴንት ነው። ቅዱስ ጠባቂ ቅዱስ ነው። የጆርዳን፣ የፈረንሳይ ካናዳ፣ ፍሬንች ካናዳ የምትባለው ማለት ነው። እንዲሁም ደግሞ የኢንግላንድ ጠባቂዋ ቅዱስ ነው። ይሄ ብቻ አይደለም፣ የጣሊያን ጠባቂያ ቅዱስ ማን ነው? ዮሐንስ መጥምቅ ነው። ይሄ ብቻ አይደለም። በነገራችን ላይ ይሄ ምን እንደሚባለው ይሄ ኤፒሊፒስት የሚባል ታውቃላችሁ? የሚጥል በሽታ ያለባቸው የነርቭ ችግር ላለባቸው የሚጠብቃቸው ቅዱስ የጥሙቃንም ጭምር ዮሐንስ መጥምቅ ነው። እንደው ገብታችሁ ሴንት ጆን ባፕቲስት ብላችሁ ፓትሮን ሴንት ኦፍ ብላችሁ ዶት አድርጉለት። እናንተ ሳትመልሱ ራሱ ያብራራላችኋል። ዮሐንስ መጥምቅ የምን ሀገር ጠባቂ ቅዱስ ነው ተብሎ ለሚጠይቅ ጥያቄ ማለት ኢቭን ከፍተኛ የሆነ አውሎ ነፋስ ሲመጣ የዮሐንስ መጥምቅ ቃል ኪዳኑ አማላጅነቱ ይጠብቀናል ብሎ ያምናል። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ በእኛ የሚታወቅ ብቻ አይደለም። አንድ ተጨማሪ ነገር እንጨምር። እዚህ ጋር የሄሮድያዳ ልጅ ይላል። የልጅቷ ስም አይጠቅስም። ተመልከቱ። የሄሮድያዳ ልጅ አለ እንጂ የሄሮድያዳ ልጅ ስሟ ማን ነው አይጠቅስም። በጣም የሚገርሙ ስሟን ማየት ነው የምናገኘው ዮሴፍ ወልደ ኮሪዮን በጻፈው ነው ዜና አይሁድ ላይ። በጣም የሚገርማችሁ ሰው የምናገኘው ምዕራፍ 18 ላይ ቻፕተር 5 ላይ ሴክሽን 4 ላይ ሰሎሜ ይላታል። ከእመቤታችን የተሰደደችውን አይደለም። የሄሮድያዳ ልጅ ስሟ ማን ይባላል? ሰሎሜ ይባላል። ይሄ ነገርን ማን ነው? ዮሴፍ ወልደ ኮሪዮን 81 መጽሐፍ ቅዱስ ላይ የምናገኘው ማለት። ስለዚህ ፍላቪያኑስ ኦፍ ጆሴፍ ብላችሁ ገብታችሁ ቡክ 18 ላይ ቻፕተር 5 ላይ ሴክሽን 4 ላይ የሄሮድያዳ ልጅ ስሟን ሰሎሜ ይላታል። ምክንያቱም ታሪክ ጸሐፊ ስለነበረ ራሱ ዮሴፍ ወልደ ኮሪዮን ይህን ዘግቦ እናገኛለን። ሄሮድያዳ የሚለው ቃል በነገራችን ላይ ያው ሄሮድያዳ ነው የሚለው እንደምታነቡት እዚህ ጋር የሄሮድስ የሴት ስም ነው። ሄሮድስ ለወንድ አይደል? ልክ አበበ ብለን የወንድ ስም፣ አበበች ብለን ደግሞ የሴት ስም እንደምንለው ማለት። ሄሮድያዳ ማለት ምን ማለት ነው? ፌሚን ፎርም ኦፍ ሄሮድ ማለት ነው። ፌሚኒ ማለት በሴት አንቀጽ ሄሮድ ስለሚለው በሴት አንቀጽ ሄሮድያዳ ይባላል። ሄሮድያዳ ማለት የስሟ ትርጓሜ የኃያላን ድምፅ፣ የኃያላን ዘፈን ማለት ነው። የጀግኖች ዘፈን ማለት ምክንያቱም በመስፈን ስላገኘችው የሄሮድያዳ የሚለው ቃል ትርጓሜው ሄሮድ ስለሚለው የሴት አንቀጽ ስም ነው። አሁን ወደ ርዕሰ ስለ ዮሐንስ ሊናገር ጀመረ። ምን አለ? እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ ከነቢይ የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከዚያ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ተመልከቱ። ስለማን ይናገር ጀመር ነው የሚለው? ሰዎቹ ሲሄዱ ስለ ዮሐንስ ሊናገር ጀመር። ማ? ኢየሱስ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ እነዚያም ሲሄዱ ኢየሱስ ለሕዝቡ ስለማ? ለሕዝቡ ነው። ልብ በሉ። ተናጋሪው ማን ነው? መድኃኒዓለም ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ። ለማ? ለሕዝቡ። ስለማ? ስለ ዮሐንስ። ምን ያደርግልን ስለ ዮሐንስ ማወቅ?
ሴቶች ከወለዷቸው ወንዶች ይልቅ እንደ መጥምቁ ያን ዮሐንስ ያለ አልተነሳም ብሎ ለመግለጽ ለኛ ከመዳናችን ጋር ምን አገናኘው? ልክ ፕሮቴስታንታዊ ጥያቄ ብናደርገው ማለት ነው። እንደዚህ ለሚጠይቁ ፕሮቴስታንቶች ስትነግሯቸው ከህይወታቸው እንማራለን ከቅዱሳን ስንላቸው ምን ይጠቅመኛል ከመዳናችን ጋር ምን አገናኘው? አሁን ጌታችን ስለ ዮሐንስ ከሚናገር ራሱ ይነግር አይቀልም? ልሞት ነው የመጣሁት ልሰቀላችሁ ነው የመጣሁት ለምን አይላቸውም? ያውም እኮ ለህዝቡ ነው የሚናገረው፣ ለደቀ መዛሙርቱ እንኳን አይደለም እኮ። ኢየሱስም ለህዝቡ እኮ ነው የሚለው። ስለ ዮሐንስ ሊናገር ጀመረ ነው የሚለው። ኢየሱስ ለዮሐንስ ለምን ይነግረናል? ምን ይጠቅመናል? ዮሐንስ ተሰቀለልን? ዮሐንስ ሞተልን? ብዙ ጊዜ ፕሮቴስታንቶች የሚያጠይቁ ጥያቄ ይሄንን ነው። ስለዚህ ስለ ቅዱሳን መናገር ያስተማረን ማን ነው? ጌታችን ኢየሱስ ክርስቶስ። ስለማ? ስለ ዮሐንስ። ለማ? ለህዝቡ። ጸረ ወንጌል ነው ይሄ። ስለ ዮሐንስ እኮ ነው የመሰከረው። ምን ብሎ? ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። አሁን እቺ ገድል ላይ ተጽፋ ቢሆን ኖሮ አሁን ብትነሳ ኖሮች አሁን ቃል እንዴት ነው ቢሆን ዝም ተመልከቱ። እንደው በዚህ አጋጣሚ ጥያቄን እናንሳ። ከሁሉ የሚያንስ ይበልጧል ያለው ማለት እሺ፣ ይሄን በዚህ ልክ ካየን እንደው አንድ ሁለት መሰረታዊ ጉዳይ መጨበጥ ያለብን ነገር አለ። በኮፕቲክ ሳናክስረም በግብፅ ስንክሳር ላይ ማለት ነው በጣም ከሚታወቁት የስንክሳሮች መካከል አንዱ ይሄ ኮፕቲክ ነው። የሚታያቸው የኮፕቲክ ሳናክስረም። እዚህ ኮፕቲክ ላይ እንደምታውቁት ሁሉ ጊዜ እኛ ሰኔ 30 እናስባለን፣ የዮሐንስ ልደቱን እናስባለን አይደል? መስከረም 2 ደግሞ በሰማዕትነት ያረፈበት ይሄ ኮፕቲክ ሳናክስ የግብፅ ስንክሳር ላይ ነው። እዚህ ላይ መስከረም 2 ስትሉ ታገኙታላችሁ። መስከረም 2 እንመልከት። ምን ይላል? ዘ ማርቲርደም ኦፍ ሴንት ጆን ዘ ባፕቲስት ነው የሚለው። ዮሐንስ መጥምቅ በሰማዕትነት ያረፈበት ዕለት። ይኸው በእኛም መስከረም 2 ነው። ይኸው ጭቃዩ አምታያችሁ በውጮች መስከረም 12 ማለት ነው። እንደዛ አይደል? መስከረም 11 በውጮቹ ማለት ነው። ሴፕቴምበር 11 ማለት ለእኛ መስከረም 1 ነው። ሴፕቴምበር 12 ማለት ለእኛ መስከረም 2 አለ። የዮሐንስ መጥምቅ ዕረፍት መቼ ነው የምናከብረው እኛ? መስከረም 2 ነው የሚናገረው። ሁሉን ነገር ከደብተራ ጋር ምናምን እኛ ያሰብነው ምናምን ብሎ የመጠየቅ በምን ሞራል ነው የሚያወሩት? ይሄ በእውነት እውቀት የሚጎለው አነጋገር ነው። እሺ ሰኔ 30 ደግሞ እንመልከት። በዚሁ እየቆጠር ነው ማለት ነው። መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ። ይኸው ይቅርታ፣ ይኸው 30 ዘ ናቲቪቲ ኦፍ ሴንት ጆን ዘ ባፕቲስት የመጥምቀ መለኮት የቅዱስ ዮሐንስ ልደቱ። ሰላም ለልደትከ አይደለም የሚለው ኦኬ። ጁላይ 7 ማለት ነው በውጮች። በእኛ መቼ ነው? መስከረም 30 ማን ነው? ሰኔ 30 10 ላይ ቁጥር 7 ላይ ጌታችን ስለማን ሊናገር ጀመር? ስለ ዮሐንስ ለህዝቡ ነው ተናገረ። መጽሐፍ ቅዱሳዊ። ሁለተኛ በግብፅ ስንክሳር ላይ ምን አገኘን? ቅድም እንዳየነው ልደቱንም መስከረም ርዕስ ስናመጣው ይህን አክል ካየነው ወደኛ ርዕስ ስናመጣው ዛሬ ሰጠው ማለት ነው። የቅዱስ ሲኖዶስ ስብሰባ መግለጫ ይሄ ነው። አሁን የምፈልጋት እችን ነጥብ ብቻ ስለሆነ እችን ነጥብ ላሳያችሁ። እንዲህ ይላል፣ ነባሩና ይላል ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው። አማርኛ ለሚችል ሰው በጣም ይሄ ግልጽ ይመስለኛል። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ
በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። በማን የታተመው? በግለሰቡ። ለምን? ምን ይላል? ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ይላል። ይሄ መቼስ በጣም ግልጽ የሆነ ንግግር ነው አይደል? የትኛው ነው ነባሩና በቤተክርስቲያናችን ደግሞ የሚታወቀውስ የትኛው ብሎ የሚጠይቀን ሰው ደግሞ ካለ ደግሞ አለን። ይሄ ማለት ነው። ይህን ከመጀመሪያ ጀምሮ ከፈለጋችሁት ይሄ ብራን ነው። ለምሳሌ ይህ አለ ዮሐንስ መጥምቅ ገድሎ ይሁንና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር ጽሒፈ ዜናሁ ወመንክራቲሁ ለብፁዕ ወቅዱስ ነቢይ ወሐዋርያ ወሰማዕት ሰባኪ ወጸያሄ ፍኖት ዮሐንስ መጥምቅ ይላል። ይሄኛው አይደለም የተወገዘው፣ ይሄ ነባሩ። ይሄ የዮሐንስ መጥምቅ ገድል ነው። ለዛም ነው እዚህ መግለጫቸው ላይ በግልጽ ምንድን ያሉት? ነባሩና አይደል ያሉት የኛ ሊቃውንት በግልጽ እኮ የተናገሩት። ነባሩ ከተባለ ነባሩን ነው የምናየው። እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና ምናልባት ድምፁን ልጨምርላችሁ በደንብ የማይሰማችሁ ከሆነ ድንገት ለሁላችሁም ማለት ነው። አሁን በንባብ ያሰማዋችሁን ብፁዕ አቡነ ዲዮስቆሮስ ደግሞ በእንትን እያሰሙን በንባብ ማለት ነው። መስማት ለሚፈልግ ሰው እንዲያገለግለው ብዬ ነው ይህን እያሰማሁት ያለሁት። ድንገት ከፈለጋችሁት ድምፁን ልጨምራል አሰማችሁ። እሺ ነው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ በቃ ምን አሉን? በግለሰቡ የታተመው። በደንብ ደግማችሁ ስሙት። ይሄንን በደንብ ለሁላችሁም በደንብ ስሙት። ቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቅ እንደምን ሆኖ እንደተጠበቀ ሆኖ ነባሩ ቤተክርስቲያናችን የምትጠቀምበት ገድል እንደተጠበቀ ሆኖ እሺ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ ያለ አግባብ በማን በአንድ ግለሰብ ተዘጋጅቶ ይወጣ አለቀ። አሁን ምን የሚያወናብር ነው? ምን አሁን መናፍቃን የሚያስፈጭ ነገር መጣ? ምንም የሚያስመነጭ ነገር የለም። እና እንደው የቤተክርስቲያኒቷን ስም ለማጠልሸት ተፈልጎ ካሁን በስተቀር እንጂ የቅዱስ ሲኖዶስ መግለጫ ወጥቷል። ይሄው አለ። ምንድነው ብሎ ሲኖዶስ ያጸደቀልን መግለጫው? ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው የሚለው። እንደተጠበቀ ሆኗል ማለት ነው። ነባሩና ጥንታዊው ነው የሚለው ያየ ነው ማለት ነው። ስለዚህ ኦሪጂናል ለምትፈልጉ ሰዎች ይሄንን አሁን ዛሬ ትላንትና በሊቃውንት ጉባኤ አባል ያሳየሁት ነው። እሺ የግሌ ደግሞ እንዳይመስላችሁ ማለት ነው። ይሄ በሊቃውንት ጉባኤ የታየ ነውና እንዳው ድንገት ለምታነቡ ሰዎች ይሄኛው የሊቃውንት ጉባኤ አይተውት ይሄ የቤተክርስቲያናችን መጽሐፍ ነው ብሎ በጣም እግዚአብሔር አክብርን። በዚህ አጋጣሚ የሊቃውንት ጉባኤ አባላትን በጣም ነው የማመሰግነው። ይሄንን ሶፍት ኮፒ በላኩኝ ልክ ትላንትና ማለት ነው። ሌሊቱን ሁሉን አይተውት በቃ ቤተክርስቲያናችን የምትቀበለው ይሄኛው ነው የዮሐንስ መጥምቅ ነባሩ ብሎ ስለመለሱልኝ እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልን። ምክንያቱም
ክሮስ ቼክ ማድረግ ስላለብን የትኛው ገድል እንደሆነ መለየት ስላለበትና በዛ ላይ ደግሞ ይሄ እውነተኛ ለመሆኑ መረጋገጥ ስላለበት ለዛ ብለ አሁን የምነግራችሁ ያለሁት ማለት ነው። ስለዚህ የመጥምቀ መለኮት የቅዱስ ዮሐንስ ነባሩና ጥንታዊው እንደተጠበቀ ሆኖ ያለው ቅዱስ ዮሐንስ ስለዚህ የመጥምቀ መለኮት የቅዱስ ዮሐንስ ገድል በእኛ ቤተክርስቲያን ነባሩና ጥንታዊ አልተወገዘም። በግለሰቡ የታተመው ግን ምን ያለ ነው? የተለየ የተወገዘ መሆኑን አወቅን ማለት ነው። አሁን ምንም የተለየ ነገር እኛ አሁን የምንጠብቀውም ከሰው ተስፋ የምናደርገውም የለንም ማለት ነው፣ በአጭር ቃል ስናሳጥረው ማለት ነው። እሺ ከዚህ ቀጥሎ ደግሞ እስቲ አንዳንድ ነገሮች ደግሞ እኔ እስቲ አንዳንድ ጊዜ ፕሮቴስታንቱ ዓለም የራሱን የማያውቃቸው ብዙ ነገሮች ስላሉ እስቲ መጥምቀ መለኮት ቅዱስ ዮሐንስ በእኛ ብቻ የሚታወቅ አባት ነው? በእኛ ቤተክርስቲያናችን ብቻ ቅዱስ ጻድቅ ተደርጎ የሚቆጠር በሌሎቹ ግን አሃታ ቤተክርስቲያናት ግን የማይታወቅ ነው ወይ የሚለውን ነገር በደንብ ማስመር አለብን አይደለም? እችን ብናያት ጥሩ ይመስለኛል እንደኔ ማለት ነው። እሺ ይሄ የእንትኖች አማዞን ላይ ለምትገዙ ሰዎች መጀመሪያ መጽሐፍ ልጠቁማቸው። ይሄ የአንግሊካን ቸርቾች ካላንደር ነው። ይሄ አንግሊካን ቸርቾች ካላንደር ነው። እዚህ ይህንን ለምትገዙ ሰዎች አንግሊካን ቸርቾች ልክ እንደኛ ስንክሳር እያንዳንዱን ቅዱስ የሚያስቡበት ወርሃዊ መታሰቢያ በዓል አላቸው። እንደኛ ስንክሳር አንግሊካን ቸርቾች ፕሮቴስታንት ናቸው። ዲኖሚኔሽናቸው ከፕሮቴስታንት ነው። ከኦርቶዶክስ ተዋህዶ አይደለም፣ ኢስተርንም አይደሉም። ግን በአንግሊካን ቸርቾች ኢቭን ዘ ካላንደር ኦፍ ዘ አንግሊካን ቸርች ነው የሚለው የእያንዳንዱን ቅዱስ በዓል የሚያስቡበት አላቸው። አንግሊካን ቸርቾች እዚች ላይ ታገኙታላችሁ። መጥምቀ መለኮት ቅዱስ ዮሐንስን ቀን ሰጥተው የሚያከብሩበትና የሚያስቡበት ማለት ነው። አሁን የምፈልጋት ያው ለምታነቡ ሰዎች እሱን መቀጠል ትችላላችሁ ነው እንደው ለምታነቡ ሰዎች። እኔ ግን አሁን የፈለግኳት የት ነው? እችኛዋ መጽሐፍ በድንገት መጽሐፉ መግዛት ለማይችል ሰው ደግሞ እንትኑ ሊኖራችሁ ይችላል። ይሄ መጽሐፉ ፔጃቸው ላይ ገብታችሁ አንግሊካን ቸርቾች በየቀኑ የሚያስቧቸውን ቅዱሳን በዓላትን እንዴት አድርገው እንዳሰቧቸው ኦንላይን ላይ ከፍቼ ላሳያችሁ። እንዴት ግሩም እንደሆነ ብቻ በዚህ አጋጣሚ እንድትረዱት ነው ቤተክርስቲያንን ትምህርታችንን። አሁን እኛ ማረጋገጫችን እነሱ ናቸው እያልን አይደለም። እሺ እኛ ጉዳያችን አይደሉም እነሱ፣ ማረጋገጫዎቻችንም አይደሉም። ግን ደግሞ ምንድነው አንዳንድ ጊዜ አለፍ ብሎ ሲመጣ የመናፍቃን ሴራና ተንኮል እኛ ደግሞ ዘርግተን አለፍ ብለን መሄድ አለብን። አሁን ይሄ ተመልከቱ፣ ዘ ቸርች ኦፍ ዘ ኢንግላንድ ይላል። የአንግሊካን ቸርቾች ነው። መቼ እንደሚያከብሩት ዮሐንስ መጥምቀት አሉት። በነገራችን ላይ ሙሉ አብይ ጾም ያከብራሉ አላቸው። ፋሲካ በዓልን ያከብራሉ። የእኛዎቹ ማን እንደነገራቸው እንጂ ያከብራሉ። በዚህ አጋጣሚ እችኛዋን ላሳያችሁ። የመስቀል ቅዱስ የለም ምናምን ሰምታችኋል። ለምች ነገር በፕሮቴስታንቱ ዓለም አንግሊካን ቸርቾች ራሱ ይሄ እንዴት አድርጎ እንደሚያስቡ ላሳያችሁ። ይሄ አሁን ያችሁ በቃ የተመሰመረችው ዘ በርዝ ኦፍ ጆን ባፕቲስት ነው የሚለው መቼ ጁን 24 በአንግሊካን ቸርቾች ጁን 24 መጥምቀ መለኮት ቅዱሳን ልደቱ ነው ብለው ያከብራሉ። በእኛ አቆጣጠር ጁን 24 ወደኛ ሲቀይሩት ሐምሌ 17 ይሆናል። እንዴ በጣም እኮ የሚገርም እኮ ነው። እሺ የመስቀሉን ደግሞ ላሳያችሁ። ሴፕቴምበር ስንት 14 ምን ይላል? ሆሊ ክሮስ ዴይ የቅዱስ መስቀሉ ዕለት ይላል። የእንጨት ቅዱስ የለም፣ የእንጨት እንትን የለም። ኧረ እባካችሁ ቢያንስ እንኳን አንግሊካን ቸርቾችን ይዋቸው። በእኛ ጥላቻ እንኳን ከታወራችሁ አንግሊካን ቸርቾች እንኳን ይዋቸው። ሆሊ ክሮስ ዴይ ብሎ ነው የሚያከብሩት፣ የቅዱስ መስቀሉ ቀን ብለው። እሺ በሉተራውያን ደግሞ ላሳያችሁ። ይሄ የአንግሊካን ቸርቾች ነው። የሉተራውያን ደግሞ እንመልከት። ሉተራውያንም እንዴት እንደሚያከብሩ በዛ አጋጣሚ እንድትረዱት ማለት ነው። ሁሉንም ነገር ከማስረጃ ጋር ማየት ስላለብን ነው። እሺ እንደዚህ ማሳያችሁ እንጂ እኛውን ጠቃሜታ ኖሮን አይደለም። እኛ ግን እንደው አንዳንድ ጊዜ እኛን በመቃወም መንፈስ ያሉ ሰዎች እንዲረዱ ነው። እሺ ይሄ ሚስሮይድ ሲኖድ የሚባሉ አሉ። ሚስሮይድ ሲኖድ የሚባሉት ሉተራውያን ቸርቾች ውስጥ የሚገኙ ናቸው። ልክ እንደኛ ያላቸው የሴፕቴምበር ላሳያችሁ። ደግሞ የነሱ ደግሞ ይኸው ጁን 24 ማን ያከብራሉ? ዘ ናቲቪቲ ኦፍ ሴንት ጆን ዘ ባፕቲስት የቅዱስ ዮሐንስ መጥምቅ ልደቱ።
በጣም የሚገርመው ጁን 22 ማርያም መግደላዊትን ያስባሉ። እሺ ኦገስት 15 እኛ ሰኔ ጾም እንትን ፍልሰታ ጾም ላይ ሴንት ሜሪ ማዘር ኦፍ አወር ሎርድ ቀን ሁሉ የጌታ ነው የሚሉ ሰዎች ማለት። እሺ ኦገስት 29 ዘማርቲርደም ኦፍ ሴንት ጆን ዘ ባፕቲስት የቅዱስ ዮሐንስ መጥምቅ በሰማዕትነት ያረፈበት ዕለት ይላል። መቼ? ኦገስት 29። ይሄን የሚያከብሩት እነማን ናቸው? ይኸው ደግሞ ዝም ብሎ ዊኪፒዲያ እንዳይመስላችሁ ዘሉተሪያን ቸርች ሚዝሮይ ሲኖድ ናቸው። የቅዱስ ዮሐንስ መጥምቅ ዕለቱን ጠብቀው ጁን 24 ያከብራሉ። ይኸው ልደቱ። ከእንደገና ደግሞ እዚቹ ላይ ዝቅ ብላችሁ ማለት ነው ኦገስት 29 ደግሞ ስትመለከቱ ደግሞ እረፍቱ ዘማርቲርደም ኦፍ ነው የሚል እኚህም ደብተራ ናቸው። ቅድም እንዳሳየኋችሁ መስከረም 14 ሴፕቴምበር 14 ሆሊ ክሮስ ዴይ ብለው ያከብራሉ። ያ ብቻ አይደለም። የሚገርም ቢኒ ሴፕቴምበር 29 ሴንት ሚካኤል ኤንድ ኦል ኤንጅልስ ሴፕቴምበር 29 ቅዱስ ሚካኤልና ሁሉም መላእክት እኚህም ደብተራ ናቸው። ቀን ሁሉ የጌታ ሆኖ ሳለ ለምንድነው ሴፕቴምበር 29 ለሱ የሚያስቡት? ሴፕቴምበር 29 ላይ ይሄ ማን ነው? የሉተራውያን ቸርች። በጣም የሚገርመው መጨረሻ ላይ ተመልከቱ ምን እንደሚል ኖቨምበር 1 ኦል ሴንትስ ዴይ የሁሉም ቅዱሳን ዕለት ይላል። የሁሉም ቅዱሳን ዕለት ናት። ስለዚህ በሚዝሮቹ ምን አየን ማለት ነው? በግልጽ በዓሉን እንዴት እንደሚያከብሩ እንዴት እንደሚያስቡት አየን ማለት ነው፣ ያለ ምንም ነገር ማለት። ስለዚህ እንደው ለመረዳትና ለማወቅ ለሚፈልግ ሰው በጣም ቅርብ የሆነ ነው ማለት ነው። እሺ ከዚህ ደግሞ ትንሽ ደግሞ ከፍ እናድርገው እስቲ። በቅዱሳን ስም ቤተክርስቲያን ማነጸረ ወንጌል ነው? እንደዛ ነው? እስቲ በቅዱሳን ስም ቤተክርስቲያን ማነጽ ጸረ ወንጌል ከሆነ ተመልከቱ። ይሄን ዌልካም እዚህ ጋር ተመልከቱት። ዌልካም ይልና ቱ ዘ አንግሊካን ካቴድራል ኦፍ ሴንት ጆን ዘ ባፕቲስት ይላል። አንግሊካን ቸርቾች በቅዱስ ዮሐንስ መጥምቅ ስም ቤተክርስቲያን አላቸው። መርዶ ነው መቼ ለእናንተ። እኛ ጋር ሲሆን ይሄ ደብተራ ምን ያደረገው ምናምን። አንግሊካን ቸርች እንደውም ሰርቪስ ዴያቸውን ሁሉ ያስቀምጣሉ። ዊኬንድ ሞርኒንግ ምን እንደሚያደርጉ፣ ቲውስዴ ላይ ምን እንደሚያደርጉ፣ ዌድnesday ላይ ምን እንደሚያደርጉ፣ ቲውስዴ ላይ ምን እንደሚያደርጉ ሁሉ አስቀምጠዋል። ቤተክርስቲያን የማሰም ነው ያለው። ዌልካም ቱ ዘ አንግሊካን ካቴድራል ኦፍ የአንግሊካን ቤተክርስቲያን የቅዱስ ዮሐንስ መጥምቅ ካቴድራል ቤተክርስቲያን በቅዱስ ዮሐንስ መጥምቅ ማን? ፕሮቴስታንቶች። ማን የሚባሉ? አንግሊካን ቸርቾች። የሉተራውያንስ ፒተርበርግ በተባለች ሩሲያ ውስጥ ባለች ከተማ ላይ የሉተራውያን የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ። የሉተራውያን በማን ስም? በቅዱስ ዮሐንስ መጥምቅ ስም። በነገራችን ላይ ለመጀመሪያ ጊዜ በአራተኛው መቶ ክፍለ ዘመን ወጥ የሆነውን የቅዱስ ዮሐንስ መጥምቅን ገድል የጻፈው ህይወቱን ወየ ኪቦርድ አታሳይ፣ ሪስትሪክትድ እያለኝ ነው። ኪቦርድ አታሳይ። ቴክር ኮፒ ሊንክ አድርጎ ሪፖርት እያሳየኝ ነው። ቀጥሉ። ይቅርታ። ስለዚህ ለመጀመሪያ ጊዜ የዮሐንስ መጥምቅን ልደት ህይወቱን በሰማዕትነት ያረፈበትን ተጋድሎ ጭምር የዘገበው ሴራፒዮን የተባለ የአራተኛው ክፍለ ዘመን የግብፃዊ አባት ነው። የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቂያ ጉባኤ ላይ የተሳተፈ እንዲሁም ዱዋሊዝም ምንታዊ ለሚያስተምሩ መናፍቃን መልስ የሰጠ አባት ነው። ስለዚህ የዮሐንስ መጥምቅን ዜና ህይወቱን የጻፈው አባት ማን ይባላል? ሴራፒዮን ተብሎ ይጠራል። የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቂያ ጉባኤ የተሳተፈ እንዲሁም ደግሞ የቅዱስ ዮሐንስ መጥምቅን ህይወት ከመጻፍ አልፎ ዱዋሊዝም ለሚያምኑ አካላት ምን ያደረገ ነው? ምንፍቅናቸውን ክህደታቸውን ያጋለጠ አባት ነው።
ሴራፒዮን ይባላል። በመቼ ዓመተ ምህረት? በ3ኛው መቶ ክፍለ ዘመን የቅዱስ ዮሐንስ ሕይወትን ራሱን ችሎ ገድል የጻፈው ሴራፒዮን የተባለ አባት። ሁለተኛው ደግሞ ይሄኛው መጽሐፍ ነው፣ ዘ ሲሪክ ላይፍ ኦፍ ጆን ዘ ባፕቲስት ነው። የሶሪያዊ የሆነ የቅዱስ ዮሐንስ መጥምቅ ዜና ሕይወቱ እንዳለ አማዞን ላይ ስንት ደማምትሽን? $8 ናት። ቀላል ናት ውጭ ላላችሁ ሰዎች። ስለዚህ የዮሐንስ መጥምቅ ዜና ሕይወቱን በመጀመሪያ ደረጃ ሴራፒዮን የተባለው የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቅያ ጉባኤ የተሳተፈ ዘ ላይፍ ኦፍ ሴንት ጆን ዘ ባፕቲስት ብሎ ሙሉ ታሪኩን፣ ዜና ሕይወቱን፣ ተጋድሎ፣ ልደቱን ሁሉ ጭምር የዘገበልን ሴራፒዮን የተባለው የ3ኛው መቶ ክፍለ ዘመን የግብፃዊ አባት፣ የግብፅ ሊቀ ጳጳስ የነበረ አባት። ስለዚህ አሁን ምን አየን ማለት ነው? በመጽሐፍ ቅዱስ አለ። አንድ ጌታችን ነግሮናል። ሁለተኛ ደግሞ ከመጽሐፍ ቅዱስ ደግሞ አልፈን ደግሞ ገድልን በተመለከተ የክርስቲያናችን አቋም አየን። ይሄ ምን ማለት እንደሆነ ስለተረዳ ነው ማለት ነው ሁላችንም። ከዛ ቀጥሎ ደግሞ በሲኖዶሱ መግለጫ ደግሞ ማን እንዳይሸፈን ምን ብለው ነገሩ? ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ አለ እንጂ የመጥምቀ መለኮት የቅዱስ ዮሐንስን ገድል ካሁን በኋላ አልቀበልም፣ ካሁን በኋላ ቤተክርስቲያን አትገለገልበትም አላለም። ምናልባት ቅል ለሆናችሁ ፕሮቴስታንቶች፣ ኦርቶዶክሳውያን ግን ልንረዳው የሚገባው የተወገዘ የትኛውን ነው? ያለ አግባብ በአንድ ግለሰብ ተዘጋጅቶ። ሲጀመር ገድል በአንድ ግለሰብ እንዲዘጋጅ አይፈቀድም። በቤተክርስቲያን ባሉ ሊቃውንቶች ታይቶ ታርሞ እውቅና ሲሰጠው ብቻ ነው የሚታተመው እና ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው የሚለው። ግን ገድለ መጥምቀ ዮሐንስ በሚል ያለ አግባብ በአንድ ግለሰብ የታተመ ምንድነው ኑፋቄነቱ? አንስተነዋል ትላንትና ወዲያ። ዮሐንስ መጥምቅ 10 ጊዜ ተወልዷል ይላል። እኛ እንደዚህ እናምናለን። ዮሐንስ መጥምቅ ከአዳምና ከሔዋን በፊት ነበር ይላል። እኛ እንደዚህ እናምናለን። ያ ብቻ አይደለም፣ ትምህርት ቃወም አይደለም ለማለት ያክል ነው። ይህን ያክል ያነሳሁት። እሺ፣ በኦሪየንታል አብያተ ክርስቲያናት ያለውን ላንሳና ላጠቃልል። በኦሪየንታል አብያተ ክርስቲያናት እና ደግሞ በምስራቃውያን ኦርቶዶክሶች ደግሞ የቅዱስ ዮሐንስ መጥምቅ ትንሽ ቤተክርስቲያኖቹን ላሳይ። የመጀመሪያው የቅዱስ ዮሐንስ መጥምቅ ቤተክርስቲያን የደብረ ዘይት ተራራ ላይ ይገኛል። ግን የራሲያ ኦርቶዶክስ ቤተክርስቲያን ነው። ደብረ ዘይት የሄዳችሁ ሰዎች ካላችሁ እስራኤል ማለት ነው፣ ማውንት ኦፍ ኦሊቫ ላይ የደብረ ዘይት ተራራ ላይ የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ፣ የሩሲያ ቤተክርስቲያን። ሁለተኛ ክሬሚያ ላይ የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ፣ በቅዱስ ዮሐንስ ቤተክርስቲያን ስም አለ። ሁለተኛ እዛው የደብረ ዘይት ተራራ ላይ እስራኤል ማለት ነው የግሪክ ኦርቶዶክስ ቤተክርስቲያን የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ። ያው እኛ ሀገር እንደምታውቁት የሆነ ነገር ከንባባችን ከማነሳችን የተነሳ የሆነ ነገር ባየን ቁጥር ያው ግራ ስለምንጋባ ነው እንጂ እኛ እንትን የሆን ነው ትምህርቷን ብናቃት አለ ማለት ነው። ስለዚህ የዮሐንስ መጥምቅ ቤተክርስቲያን ዜና ሕይወቱን መጽሐፍ በእኛ ጊዜ ተጀመረ አድርገን እንዳናስበው። እንደው አንድ ነገር ልጨምር። ይሄ ግሪክ የሚገኝ ገዳም ነው። አሁን እኛ ሀገር ላይ ትዝ ይላችኋል፣ ደብረ ዳሞ ስንወጣ በገመድ ተጎተነ ነው ይታያችኋል። ግሪክ ያለ ገዳም ነው። ይሄ ግሪክ ያለው ይሄ ገዳም የሚገርማችሁ መነኩሳት የሚኖሩበት ነው። ሴቶች አይገቡበትም። እንኳን ሴቶች ሴት እንስሳ ጭምር አትገባበትም። አቤት እኛ ጋር ቢሆን ኖሮ ይሄኔ ይሄው እናንተ ለህግ እያፈጠረጋችሁ እንደዚህ እያደረጋችሁ ልክ እንደኛ በገመድ ነው የሚወጣበት። ልክ እንደ ደብረ ዳሞ አንድ መግቢያ በር ነው ያለው። ሴት እንስሳ እንኳን አትገባበትም። ግዝት ነው። እኛ ጋር ሲመጣ ይሄ ደብተራ መተት ምናምን ይሁን በፈረንጅ ሲነገር ጤናማ፣ እኛ ስንናገረው ኃጢአት።
አሁን የምታዩት በገዳሙ ላይ እየወጣ ያለ ማውንት አትዮስ ይባላል። የአትዮስ ተራራ ነው። አሁን ይሄ ባህት ገዳማዊ በዚህ በገመድ በሰንሰለቱ የወረደ ወደታች መነኮሳት ወንዶች ብቻ የሚኖሩበት ለቁመተ ስጋ ካሆነ ምግብ አይመገቡ። በዛ ላይ የሚጠጡት ውሃ ራሱ ከዝናብ የተጠራቀመ በበርሚል ያለ ውሃ የሚጠጡት የሃይላንድ ውሃ ምናምን አይገባም። እኛ ሀገር ሲሆን የሆነ ደብተራ የምናምን የውጮች ሲሆን ትክክል የሚሆንበት ምክንያት አይኖርም። በቃ ሴት ተረግማ አይደለም። ይሄ ገዳም የወንዶች ገዳም ነው። ለወንዶች ገዳም የታዘዘ ነው። ለምሳሌ የሴቶች ገዳም አለ አይደል? ወንዶች አይገቡም። ወንዶች ተረግመና በቃ ያ ገዳም የተሰየመው ለሴቶች ነው። የሴቶች ገዳም ላይ ወንድ አይገባም፣ የወንድ ገዳም ላይ ሴት አይገባም። ሴት የተረገመች ናት የሚል ትምህርት የለንም። እንደዛ ቢሆን እኮ እዚህ ገዳም ላይ እኮ የእመቤታችን የቅድስት ድንግል ማርያም እኮ ስላድኖ እኮ አለ። እመቤታችን ቅድስት ድንግል ማርያም በተፈጥሮ እኮ ሴት ናት እና ከመረገም ካለመረገም ሳይሆን ይሄ ገዳም የተሰየመው ለማን ነው? ለእመቤታችን ለቅድስት ድንግል ማርያም ነው ከሆነ ያ ገዳም ደግሞ የወንዶች ገዳም ከሆነ ወንዶች ብቻ፣ የሴቶች ገዳም ሴቶች ብቻ ነው። ያው ባህታ የሚኖሩበት ተመልከቱ። ቤተክርስቲያን ያለው እዚህ ከላይ ነው። የምትጡት እንደዚህ በላይ ነው። ቀጥታ የምትጡት አድርገው ገድል ስላላቸው በቅዱሳን ስም ቤተክርስቲያን ስለሚያንጹ በቃ እኛ ኦሪየንታልና ምስራቅ አንድን አለን። አንድ አያረግህማ። አይታቸው ልዩነቱ ከምስራቅ ኦርቶዶክሶች ጋር የሚለየን ገድልና ድርሳን በመቀበል ባለመቀበል አይደለም። ዋጋ የለውም ብትቀበለውም ነው እንጂ ቅዳሴ እንደኛ ይቀድሳሉ። አጽማን አማላጅነት ይቀበላሉ ይላሉ። ገድልና ድርሳን አይደለም። በተለይ እነዚህ አሁን ከሉተራውያን ውስጥ ይሄ ሚስሮይ ሲኖድ የተባሉት ሉተራውያን ልክ እንደኛ ስንክሳር አላቸው። ጭራሽ ኖቨምበር 1 ላይ ኖቨምበር 1 ኦል ሴንትስ ነው እኮ የሚለው። ሁሉም ቅዱሳን ይታሰባሉ። እንዲህ ስላደረጋችሁልን እኮ ከእኛ ጋር አንድ ናቸው አንልም። አንዳንድ ሰዎች እንደሚያስቡት አይ ማርያምን ካልተነካች ችግር የለም ምንል አይደለንም እኛ ካቶሊኮች እንዴት ነው ድንግል ማርያምን የሚያከብሯት? እኛና ካቶሊክ ግን አንድ ነን። ኢስተርን ኦርቶዶክሶች እንደኛ ፍልሰታን ጾም ይጾማሉ። ድንግል ማርያም አርፋለች፣ በሶስተኛው ቀን አርጋለች ብሎ ያምናሉ። እኛ ከኢስተርን ጋር አውቶቡስ እንደዚህ ስላሉ አይደለም። አንድ አካል ሁለት ባህሪ ካልክ በኋላ ነገረ ክርስቶስ ልዩነት ተፈጥሮ ነገረ ማርያም ላይ አንድነት አይመጣም። አይታችኋል ልዩነቱ።
አይመጣም። እንደኛ አሴቲክ ላይፍ አላቸው። የምንኩስና የብህቱና ህይወት አላቸው። ገዳማ ህይወትን ሳላወገዙ ኢስተርን ኦርቶዶክሶች ከኛ ጋር አንድ ናቸው። በቃ በዶግማ አብረን እንቀጥል አንልም። የሚለየን ነገረ ክርስቶስ ነው። ስለዚህ ፕሮቴስታንቶች ይሰማቸዋል። ገድላ ድርሳናትን ስለተቀበለ አንድ ሰው እንደዛማ ቢሆን ኖሮማ ከኢስተርን ኦርቶዶክስ ጋር አንድ መሆን ነበረብን። የቅዱሳን ምልጃ እየተቀበሉ አጽመ ቅዱሳን እያከበሩ ቅዳሴ እየቀደሱ ስጋው ደግሞ አማኔ ነው እያሉ ክሌ ባህሪ ካመንክ በኋላ ይሄ ሁሉ ትቀበል ዋጋ የለውም ነው ቤተክርስቲያን የምትለው እንጂ የቅዱሳን አማላጅነት ስለተቀበለ በቅዱስ ዮሐንስ መጥምቅ ቤት ስም ቤተክርስቲያን አላቸው እኮ። አንግሊካን አይታችኋል? አንግሊካን ቸርቾች ዌልካም ቱ እኮ ነው የሚለው። ያውም ካቴድራል ነው። የሚገርመው የአንግሊካን ቸርቾች የቅዱስ ዮሐንስ መጥምቅ ቤተክርስቲያን አላቸው። ስለዚህ አይ በቃ ሉተራውያን ይህንን የዮሐንስ መጥምቅ ቤተክርስቲያን ካላችሁማ እናንተ ጋር መጥቼ ነው ማስቀድሰው አንልም። ነገረ ክርስቶስ የለየንን ነገረ ዮሐንስ መጥምቅ አንድ አያረገንም። ስለዚህ እኛ ሉተራውያኖችም አንግሊካን ቸርቾችም ጁን 24ን ያስቡታል። ልደቱን ብለ ዮሐንስ መጥምቅ አንድ አያረገንም። ልዩነታችን የመጽሐፍ ቅዱስ ትምህርት ነው። እኛ ከፕሮቴስታንት ጋር ያለን ልዩነት ለምን ግማደ መስቀሉ ግሸን ደብረ ከርቤ መኖሩን አላመናችሁም? አይደለም ጤናማ ከሆናችሁ ማለት ለምን አክሱም ጽዮን ላይ እንደተገኘች አክሱም ጽዮን ላይ እንደምትገኝ ታቦተ ጽዮን ለምን አልተቀበላችኋትም ብለን አይደለም ልዩነታችን የተነሳ። ልዩነታችን መጽሐፍ ቅዱስ ነው። እሺ ዮሐንስ መጥምቅ ገድል ተወገደ አላችሁ። አምስቱ ሶላ ገደል ገባ። ስለዚህ እምነት ብቻ የሚለው ፈረሰ። እሺ ሁሉም ገድል ተወገደ። ሁሉም ገድል እናንተ ድርሳን ሁሉ ቤተክርስቲያን አስወገደች። እሺ መዳን በእምነት ብቻ የሚለው ትክክል ይሆናል? መጽሐፍ ቅዱስ አይደል? ለምን ይላችሁ ታቆሽሹታላችሁ? አይከብዳችሁ? ትንሽ እንደው ማታ እንዴት የምተኙት እራሱ አይከብድም? ትንሽ ማለት እንዴት ነው? ግድ የለም እንደውም ያው እውነት ነው። እንደ ፖለቲካ ቢሆን ስራ ቢሆን ለእንጀራ ብዬ ነው ይባላል። እንዳልገደል ፈርቼን ፖለቲካ ይባላል። ሃይማኖት ላይ ተዋሻላችሁ ናችሁ። ሁሉም ገድልና ድርሳን ተወገደ። ከዛ ስጋው ደግሞ አማኔ ነው ብላችሁ ትቀበላላችሁ። ጥምቀት ለድነት ትላላችሁ። የማይመሳሰል ነገር ነው የሚያመሳስሉት። የማያስኬድ ነገር እንደሚያስኬድ አድርገው ያስቀምጣሉ። እባካችሁ ገብታችሁ ፖሊሳችሁ ተመልከቱት። የዮሐንስ መጥምቅ ልደቱንም እረፍቱንም በአንግሊካን ቸርቾችም በሉተራውያንም ጭምር ጁን 24 ያስቡታል። ለመጀመሪያ ጊዜ የቅዱስ ዮሐንስ ዜና ሕይወቱን፣ ተጋድሎን፣ እረፍቱን፣ ሰማዕትነት ማረፉን ገድሉን የጻፈው ሴራፒያን የተባለው የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቅያ ጉባኤ የተሳተፈ አባት ነው። ከ318 ሊቃውንት አንድ ነው። ኢጂፕሽያን ነው፣ ግብፃዊ ነው። ደብተር አይደለም የጻፈው ገድለ ዮሐንስ መጥምቅን ቀድሞ። በቃ ዘ ላይፍ ኦፍ ሴንት ጆን ባፕቲስት ብላችሁ ሴራፒያን ብላችሁ ግቡ፣ ያሳያችኋል። ሴራፒያን ማን ሆነች ይናገራል። ዱዋሊዝም ለሚያምኑ ምንታዊ ለሚያምኑ መናፍቃን ጭምር መጽሐፍ የጻፈ ነው። እና በቤተክርስቲያናችን ትምህርት የዮሐንስ መጥምቅ ዜና የነገረን ማን ነው? መጽሐፍ ቅዱስ። ማን? ራሱ ጌታችን። ምን ብሎ? ኢየሱስም ለሕዝቡ ስለ ዮሐንስ ሊናገር ጀመር ነው ያለ። ማን? ኢየሱስ ክርስቶስ። ምን ላይ እናገኘዋለን? የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ። ሁለተኛ በገድላችንና በልሳናችን ደግሞ እዚሁ ላይ ተጽፎ እናገኘዋለን። እንደውም አንድ ነገር ላንሳ። ይሄ አሁን የቅዳሴ አንድምታችን ነው። ገጽ 96 ላይ በቅዳሴ ጊዜ ገድልና ድርሳን አይነበብም ይላል። እናንተ ናችሁ ያስተካከላችሁት? ይሄ እናንተ ናችሁ ያረማችሁት? የፕሮቴስታንቶች ጩኸት በዝቶብን ነው አንድምታው ላይ የገባው። እንደዛ ነው የሚለው ቃል በቃል። በቅዳሴ ጊዜ ከወንጌል ሰራይ ካህኑ፣ ከምስባኩ ዲያቆኑ፣ ከጳውሎስ መልእክታት አሁንም ዋናው ዲያቆን፣ ከጴጥሮስ፣ ከዮሐንስ፣ ከይሁዳ መልእክት እንዲሁም ደግሞ ከራእይ ዮሐንስ ደግሞ ንፍቅ ዲያቆኑ፣ ከሐዋርያት ሥራ ደግሞ
ንፍቅ ቄስ ያነባል። አጠቃላይ መጽሐፍ ቅዱስ ተነበበ ማለት ነው። ቅዳሴ ላይ በቅዳሴ ጊዜ ገድልና ድርሳን አይነበብም ይላል ገጽ 96 ላይ። ይሄን ያሻሻላችሁ እናንተ ናችሁ። የእናንተን ጮት ፈርተን ነው ያስተካከል ነው። እዚህ ጋር የእናንተ ጮት ተፈርቶ ነው። አይ ገድልና ድርሳን በቃ አናነብም በኋላ ፕሮቴስታንቶች ቢጮውስ ብላችሁ ነው። እሺ ያው ገድልና ድርሳን እኮ አይነበብም ቅዳሴ ላይ ለምን አታስቀድሱም? እኛ ገበታችሁ ጥላቻችሁ የገድልና ድርሳን ከሆነ ለምን አታነቡም? መጣችሁ ለምን አታስቀድሱ? በቅዳሴ ታምናላችሁ? በእኛ ቅዳሴ ላይ ምን ይነበባል? ወንጌል፣ መብራት በርቶ፣ የጳውሎስ መልእክታት በዋናው ዲያቆን፣ በንፍቅ ዲያቆን የመልእክታት ደግሞ የጴጥሮስም ይነበባል። እንዲሁም ደግሞ የዮሐንስ መልእክታት በዕለቱ ግጻዊ መሰረት ነው። የያዕቆብ መልእክት ይነበባል። የዮሐንስ ራእይ ይነበባል። ንፍቅ ቄስ ደግሞ ሁላችን እንደምናውቀው የሐዋርያት ሥራ ይነበባል። ከብሉይ ደግሞ መዝሙረ ዳዊት ለዕለቱ የተስማማውን ምስባክ ይሰብካል ዲያቆኑ በዜማ። እስቲ መጽሐፍ ቅዱስ ሆነ በቅዳሴ ታምናላችሁ እናንተ? ገድልና ድርሳን ጠልቼ ነው የወጣችሁ የምትሉ ሰዎች ቅዳሴ ታስቀድሱ ነበረ? ስለዚህ ጉዳዩ የገድልና ድርሳን አይደለም። አችሁ ጥላቻው ስለሆነ ነው እንጂ አይደለም። ይሄ አይታችኋል። አቡነ ቡቺ ምናምን ብለው ክርስቶፎሮስ ብሎ የሚቀልዱበት የውሻ መልክ እንደዚህ አድርጎ ምናምን ነገር አጅሬው ይስቃል ማለት ነው። ሴንት ክርስቶፎሮስ ብላችሁ ግቡና በአንግሊካንም በሉተራውያንም ጁላይ 25 ቅዱሱ ላይ ያከብሩታል። ምን እናድርገው? ሄድን እኛ ከወገቡ በዚህ በላይ ሰው ሆኖ ከላይ ከዚህ በላይ የውሻ መልክ ያለው በእኛ ስንክሳር ላይ ተቀምጧል በግልጽ። ያው እንደምታውቁት ሚያዝያ 2 ላይ ያለ አጅሮ ያ ሰውዬ ስሙ መጥራት አልፈልግም። ያ ሰውዬ እኔ አቡነ ቡቺ ብየዋለሁ ኦርቶዶክስ ምናምን። በጣም የሚገርመው አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። ጁላይ 25 የሚያከብሩት ሉተራውያንም ፕላስ አንግሊካን ቸርቾች። ምን የሚባል አባባል አለ? ማን ላይ ሆነሽ ማንን ታሚያለሽ ቢለው እንጂ ልክ ምን ይላል? ሉተራውያን አንግሊካን ቸርቾች ጁላይ 25 ይሄንን ክርስቶፎሮስ ላይ ያከብሩታል። በጣም የሚገርመው ስዕሉ ጭምር አለ። ከአንገቱ በላይ የውሻ ቅርጽ ያለው አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። ይሄም ደብተራ ናቸው እነሱ። ለምታነቡ ሰዎች ይኸው ሜንሽን አደረግናቸው። ሴንት ክርስቶፎሮስ ብላችሁ ግቡና አንግሊካን ቸርች ሉተራውያንን ጁላይ 25 ቀን ሰጥተው ቀን ወስነው ኢቭን የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው አንግሊካን ቸርቾች በክርስቶፎሮስ ስም። በጣም የሚገርመው ፔጃቸው ላይ ስትገቡ ጭራሽ እንትን ጭምራለሁ እንጂ የክርስቶፎሮስ ስሉ ጭምራለሁ። ሰዓቱ ይወስድባቸዋል። አሳያችሁ ወይስ በጣም እንትን የሚያደርግ ነው? ላምጣላችሁ ብታየው ጥሩ ነው። እንደው አንዴ ቢኔ ቆይ ሁላችሁም እንግዲህ ሼርና ኮፒ ሊንክ አድርጉ። እውነታው ይሄ ነው። ቃለ ሕይወት ያሰማለን። እውነታው ይሄ ነው። ዞሮ ዞሮ እርዳታውን ሳይሆን ትምህርቱን ብታውቁ ኖሮ ብዙ ነገር አትደፍሩም ነበር እና በፍጹም የፕሮቴስታንት ትምህርትንም አያውቁትም። እንግዲህ ዲያቆን እስከሚመጣ አሁን እኛ ለምሳሌ ሐውልት አንጠቀምም አይደለ? በፕሮቴስታንት እኮ ለነ ካልቪን ለነ ሉተር አሁን የቅዱስ ጊዮርጊስ ሐውልት ትላለህ አይደለ? የቆመ ሐውልት አለ በነገራችን ላይ። ለነ ሉተር ለነ ካልቪን ለነ ዝዊንግሊንግ የቆመ ሐውልት አለ በነገራችን ላይ። እና እስኪ ረጋ ብላችሁ መርምሩ። እነዚህ ሰዎች ተቃዋሚ እንጂ አውቀው አይደለም። ይቀጥሉ ዲያቆን። እሺ እግዚአብሔር አክብርልኝ። ለድሉ በተለይ ራቅ ብሎ ስለነበር ለዛ ነው ለማምጣት የሄድኩትና ለምታነቡ ሰዎች አንዴ እዚሁ ላይ ላሳያችሁ ብዬ ነው። በጣም ቢገርመው ደግሞ ከነስል ነው ቁጭር። ይኸው ተመልከቱ። እንግዲህ ይሄ ማን ነው? ስም አጠፋ ደግሞ እንዳይሉ ይኸው ሴንት ክርስቶፎሮስ አንግሊካን ቸርች። እሺ ይኸው
በል ተሳለቃ እንግዲህ እዚህ ላይ አሁን አሹፍ በጣም ነው የሚገርመው። እዚህ ጋር ክርስቶስ በሕፃን ተመስሎ ተሸክሞት እዚህ ጋር ታዩታላችሁ። ክርስቶፎሮስ ማለት ጸዋሪ ክርስቶስ ማለት ነው። ቤረር ኦፍ ክራይስት ማለት ነው። ይኸው ስዕሉ። እባካችሁን ፕሮቴስታንቶች በዛ ሰው አትሸወዱ። እባካችሁን ጨለማ ውስጥ ነው የክተታችሁ ያለው። ተዉ። ከኦርቶዶክስ ጥላቻ ውጡና በደንብ ተመልከቱ። እባካችሁን ፕሮቴስታንቶች። የሚገርመው እኮ ነው መጨረሻ ላይ ሴንት ክርስቶፎሮስ አንግሊካን ቸርች የሚለው ቤተክርስቲያኖች ጭምር በዚህ ቅዱስ ስም ነው ያለው። ለምን በጥላቻ ይሆናል? ወንጌል በፍቅር ቢሰበካር ለሚሻለው። እናንተንስ በውሸት ስላታለ ወንጌል ሰበከ ነው የምትሉት እናንተ። በእውነት ትንሽ አይከብዳችሁም? እናንተ ራሱ ማለት እንደው ያልሆነ ነገር ሲሰበክ ምናምን ነገር አትቃወሙም? በቃ እናንተ ኦርቶዶክስ ከተሰደበች ችግር የለውም ነው የምትሉት እናንተም። በቃ የምትቃወሙበት ትክክል አይደለም የምትሉበት መንገድ የላችሁም? ውሸት ሲነገር ሐሰት ሲነገር የሚቆምበትስ መንገድ የለም ወይስ በዚህም አሁን በቃ ደስ ያላችሁ የምታከብሩት? ጭራሽ ቪዲዮ ተሰርቶበት እየተሳለቁበት ማለት ነው። አንግሊካን ቸርቾችና ምን እንዳለ እንኳን አያውቁትም፣ ግን እኛ ጋር ግን ስድብ ይሰደባል። ይሄን አክል ማለት ነው። ኦፊሻሊ እኮ ነው ስድቡም ደግሞ ያለው እና ከኛ ይልቅ እንደወጣ በሉትና የቤተክርስቲያን ትምህርት ምን ማለት እንደሆነ ምን እንደሚያስተምር የቤተክርስቲያን ትምህርታችን ምን ላይ እንዳተኮረ ብታዩልን ለእናንተ ምክሬ ነው። ይኸውና ክርስቶፎሮስ ቸርች የማን ይሄ አንግሊካን ቸርቾች ደግሞ የሚገርም ቢኒያም ከነ ዜና ይወጡ በጣም የሚገርመው የተጓዦች መንገድ ለሚጓዙ ሰዎች የሚጠብቃቸው ቅዱስ ነው ይላሉ። አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። ይሄ ዌብሳይታቸው ነው። ጭራሽ ከነ ስልካቸው ጭምራል። የሚገርምህ ይሄ ግለሰብ ምናምን አይደለም። ግን ደግሞ ፌስቡክ ደግሞ ከፍተህ ደግሞ እንደው ትንሽ ይከብዳል በእውነት። ፔጅ ከፍቶ አንድ ሰው ምንም ነገር እንዳልተፈጠረና ምንም ነገር እንዳልሆነ ቤተክርስቲያን ሙልጭ አድርጎ የሰደባት ሲውል ደግሞ እነሱ ነው በዛው ልክ ደግሞ እየተደሰቱ ፈንደቅደቅ ያሉ ስታያቸው ደግሞ በእውነት ታዝናለህ። እግዚአብሔር ለሁላችሁ ማስተዋል ጥበብን ያድላችሁ። በእውነት እኛ እርግማን ሳይሆን ያለን ማስተዋል ጥበብን ያድላችሁ። ደግሞ የሚገርመው ከላይ ከነ ስዕሉ ነው ቁጭ ያደረጉት። በሉ አሁን ክፈቱና ቤታችሁ ተሳለቁ። እናንተ የደብተራና ምን ለማለት ነው? ግን ፕሮቴስታንቶች ራሱ ቅዱስ ነው የሚሉት፣ አንግሊካንም ሉተራውያን ሁለቱ ማለት ቅድም ያልኳቸው ይሄኛው መጽሐፈ ቅዳሴያችን የአንድምታችን ይሄው ነው። ከቀድሞ አባቶች ሲወርድ የመጣው ነው አቡነ ትርጓሜ ማለት ነው። ገጽ 96 ላይ ምን የሚል ቃል አለ ብያችኋለሁ። ቅድም እንዳነበብነው እንደነገርኳችሁ ገድልና ድርሳን በቅዳሴ ጊዜ አይጠፉም ይላል። ይህን ስላለ አልተቀበሉትም እኮ ይኸውና አርምሞ ተደሞ ሊሆን ይገባይና ይለወጥ አይለወጥም ብሎ መጨነቅ ህብስቱን ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት መሆኑ ማሰብ ነው። ሀተታ ይልና ውስቴቶሙ አለ ከአራት ሐዲሳት በቀር ሌላ እንደ ገድል እንደ ተአምር ያለ አይነበብምና ይላል። ከአራቱ ሐዲሳት ምን ማለት ነው? ከወንጌል አይደል? ከሐዋርያት ሥራ፣ ከመልእክታት ከጳውሎስ፣ ከጴጥሮስም፣ ከዮሐንስ መልእክት፣ ከያዕቆብ፣ ከይሁዳ መልእክት፣ ከዮሐንስ ራእይ ከነዚህ ውጭ አይነበብም። ከአራቱ ሐዲሳት በቀር ሌላ እንደ ገድል እንደ ተአምር ያለ አይነበብምና ይህ ስለማይነበብ ስርዓተ ቅዳሴውን ተቀብላችሁታል ወይ? ከኦርቶዶክስ የወጣችሁት ገድልን በመቃወም አስመስላችሁ ቅዳሴ ያስቀድሳሉ። ግን ምንም የትኛው ጋር ቅዳሴን ያስቀድሳችሁት? የትኛው ቅዳሴ እንደዛ ያላችሁ? ማን የሚቀበለው ቅዳሴው እንደዛ ያላችሁ? እኔ በእውነት መታወር ነው። እንደው ላሳየ ቢኒዬ ጠቀሜታ የለውም ግን ላሳይ። ይኸውልህ ቢኒ ይህን የጻፈው ስሙ ታዩታላችሁ። ምን ላይ ነው የጻፈው? ሴፕቴምበር 8 2024 ላይ
እስክሪንሹት ነው ያደረኩት። ይህን ያውቃሉ ይላል አቡነ ቡቼ የሚባል ይላል። እግዚአብሔር ይቅር ይበለው። ቅዱስ ክርስቶፎሮስ ዘወርሃ ሚያዝያ 2 ስንክሳር ላይ ታሪኩ ይገኛል። ለክርስቶስ ሰማዕት ሆኗል እያሉ ኦርቶዶክሳውያን የሚያከብሩት የሚያነግሱት ግማሽ አካሉ ሰው ግማሽ አካሉ ውሸት ስለሆነው እናንተ ምታላችሁ ወንጌል ለኦርቶዶክስ ይላሉ። ኧረ እባክህ ወንጌል ለፕሮቴስታንት። ከዛ ደግሞ እዚያ ከሳይታል ኤርሚ የኦርቶ ተረት መዶሻ ምናምን አድርገው አነብም ብሎናል። ሰው አነብም ብሎናል። ተጫወትባቸው። ምን ያደርጋሉ? ትቀልድባቸዋለህ፣ ትሰድባቸዋለህ። ስትፈልግ ገንዘብ ትበላባቸዋለህ። እንደፈልት ነገር እኛ አይመለከተንም። እሱ ግን በሃይማኖት ይሄን ያክል ስትሳለቅ ይሄ የኛ ቸርች ነው። የአንግሊካን ቸርች ሴንት ክርስቶፎሮስ ብለው ቅዱስ ክርስቶፎሮስ ብለው የቅዱስ ክርስቶፎሮስ ቤተክርስቲያን የኛ ነው። ወንጌል በዚህ መንገድ ከሆነ ወንጌል ግማና ላይፍ ተገብቶ አንግሊካን ቸርቾችንም ሉተራውያንም ጭምር ለምን ክርስቶፎሮስን ቀን ሰታችሁ ከአንገት በላይ የሆነን ውሻ መልክ ያለውን ስለምን ቅዱስ አላችሁት ብለህ ተቃውማቸው። ጁላይ 25 ያከብሩታል። እግዚአብሔር ማስተዋል ጥበብን ለሁላችንም ያድለን፣ መጨረሻችን ያሳምርልን። ሁላችንም ከነማተባችን ለክሞት ያብቃን። ወስብሐት ለእግዚአብሔር።